እንዴት ናችሁ? ሰሞኑን ግን የሆነ ሽታ አይሸታችሁ? የአዲስ አበባ ፖሊስ ኮሚሽን ምንድነው ሊያስተላልፈው የፈለገው መልእክት? እንዴ ምንድነው ዝም ብሎ ልጆቹን እያፈሰ የሚያስረው? እንግዲህ የዛሬ ተረኛ ጃኒና አዶናይ ናቸው። በፖሊስ ቁጥጥር ስር እንደዋሉ መረጃ እየወጣ ነው። ጉርሻ ላይ ነው የተለጠፈው። 2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድ አሸናፊዎች በፌዴራል ፖሊስ ቁጥጥር ስር ዋሉ። በ2018 የኢትዮጵያ የዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክቶከር አዶናይ እና ወጣቷ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህል ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረውን የማጣራትና ቁጥጥር ዘመቻ አካል እንደሆነ እየተነገረ ሲሆን ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮችን በመያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃ በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያጠነጠነ ነው ብሎ ይታሰባል። ጎበዝ፣ ሰሞኑን የሆነ ሽታ እየሸተተኝ ነው። በተለይ ትናንትናና ዛሬ ከትናንት ወዲያም ጨምሮ ሶፎንያስ በእንደዚህ አይነት ነገር ከተያዘ በኋላ ልጆቹን ማፈስ ጀመረሳ። ምንድነው ነገሩ እንዴ? ህዝቡ በሶፎንያስ ላይ እንዳይጮህ ነው እንዴ? እንደዛ ነው የሚመስለው። አሁን ህዝቡ የሶፎንያስን ነገር እርግፍ አርግቶ ይተውና አዶናይና ጃኒ ፍትህ ለአዶናይና ለጃኒ ወደ ማለት ይሄዳል ማለት ነው። ምክንያቱም ጃኒም ሆነች አዶናይ አሁን ላይ ቲክቶክ ተጽዕኖ ፈጣሪዎች ናቸው። ሚዲያ ላይ ብቻ ሳይሆን ምድር ላይ እያየን ነው። በየመንገዱ ቆሎ ሻጮች ሁላ አዶናይን ምረጡ፣ አካዲየን ፎሎ አርጉ ሲሉ፣ ስለዚህ ድምጹን ለመደበቅ ይመስላል፣ ድምጹን ለማካፈል ነው የመሰለኝ እንጂ አሁን እንደው አዶናይ ምን አለባበስ ኦኬ፣ ያቺ ማናት የምትባለውን እሺ ራቆቷን የመጣችውን ጃኒንም እሺ ወንዱን ጃኒ ዮሐንስ የተባለውን ጃኒ እሺ ያስኬዳል። ግን ዛሬ አልነበረም፣ ወዲያው በሶስተኛ ቀን በማግስቱ ማድረግ እየቻሉ የሶፎንያስ ነገር ሲወጣ ለምን እንደዚህ ፍስፍስ ማድረግ ጀመሩ? አሁን እውነት ለመናገር ጆን ዳንኤል የለበሰው ልብስ የሚያሳስር ነው? እኔ አይመስለኝም። በእርግጥ የጀመሩት እንቅስቃሴ ጥሩ ነው። ቲክቶክ ላይ እያየን ነው። አንድ መኒጋም ተበተነ ብለው ከንፈር ለከንፈር ሲላላሱ ያ ጥቁሩ ልጅ ህግ መውሰዱ ቆንጆ ነው። ወጣቱ ብልሹ እንዳይሆን ነገ ሀገር ተረካቢዎች ህፃናቱ የተበላሹ እንዳይሆኑ ከዚሁ እርምጃ መወሰዱ ጥሩ ነው፣ ያስማማል። ግን ደግሞ ጤነኛውንም ምኑንም እያግበሰበሱ ወደ እስር ቤት ማስገባት ተገቢ ነው የሚል እንትን የለኝም። እንደው እንደ ጤነኛ ሰው ሳስበው እንደው አሁን አዶናይ ምን አጠፋ? ሰግጥ ፈምስ ብሎ እንትን ቢል ተው ተባለ፣ ተዋ አትጠቀሙ አለ። እንደው ምን አደረገ? በእውነቱ በራሱ ላይ የሚያደርገውን ነገር ይሄ ነገር ይጎዳል። አዶናይ የዛሬ ስንት ዓመት ቪዲዮውን ለቋል። አሁን በቅርብ እንዲህ ነበርኩኝ አፍራለሁ መናገር እያለ በጣም ወፍራም ሆኖ ካሜራ ፊት እንኳን መናገር የማይችል ልጅ ነበረ። ዛሬ በራሱ ተማምኖ በእግሩ ቆሞ ህዝብ ጋር ወጥቶ እንትን ሲል ድጋሚ ተደበቅ ሼም አይደለም። አሁን ለምሳሌ እኔ ፈራለሁ ካሜራ ፊት በትክክለኛ እንትን መውጣት። ይሄ ምንድነው? አዶናይ መጀመሪያ ድብቅ ነበረ።
በኋላ በራሱ ተማመነ። በሙሉ ኮንፊደንሱ ሰውነቱን አስተካከለ፣ ሰገጠ፣ ፈመሰ። አሁን እኔ ልሰግጥ ልፈምስ ብል አያምርብኝም፣ ፍርሃት ውስጥ ስላለ። ብዙ ሰዎች ፍርሃታችሁን ግፈፉ እያለ ነው አዶናይ ያስተማረው። በእውነቱ በቃ ማንም ምንም አያረግሽም። ስርዓትሽን ጠብቀሽ፣ ባህልሽን ጠብቀሽ፣ ራስሽን ጠብቀሽ መፈመስ ትችያለሽ። ማን ምን ያመጣል ብለሽ ስግጥ በቃ ምንም አታመጡ። ካልባለኩኝ፣ መጥፎ ቦታ ካላገኛችሁኝ፣ ካልሰረቅኩኝ ምን ችግር አለው ስግጥ ብዬ በፈምስ ለነገ ህይወቴን ባስተካከል ብሎ ቢያስተምር ይሄን ተው የምን ሰግጥ ፈምስ ነው ብላችሁ አሸማቀቃችሁት ልጁን። ተው ይሄን አትጠቀሙ አለ። ጭራሽ ዛሬ እስር ቤት። በጣም ሼም ነው እውነት፣ ሼም ኦን ዩ። ምንድነው ልሸፍኑ ያሰባችሁት? በቃ ወጥቷል ኦልሬዲ፣ እንትና ጉዳይ ወጥቷል፣ ጸበል ሄዷል ተብሏል። እግዚአብሔር ይማረው። ለእናቱ ሲል ከዚህ ነገር ይውጣ። ቢወጣ ከዚህ ነገር ማንም ይቀበለዋል ሶፎንያስን፣ በእውነት ማንም ይቀበለዋል። ለምን ቲክቶክ ላይ ሮቤል የሚባል ልጅ ካስታወሳችሁ በጣም የሚዘገንን ንግግር የሚናገር ልጅ፣ እንደዚህ አይነት ተመሳሳይ ጾታ አፍቃሪ ነው። በግልጽ ወጥቶ ራሱን ይፋ አድርጓል። ይቀባባ ነበር። በእንትን ብቻ አይደለም ባፉ ሁላ ነበር የሚናገረው። ላይቭ ላይ ይዘገንናል የሚሳደበው ነገር። በኋላ HIV ተጠቂ ሆነ። እኔ ትክክለኛ ማንነቴ ያ ነው ብዬ ነበር፣ ራሴን ያገኘው መስሎኝ ነበር አለ። በኋላ በቃ HIV በሽተኛ ሆንኩኝ አለ፣ ራሴን ጣልኩኝ አለ፣ ተመለስኩኝ ወደ ጌታ አለ። እግዚአብሔር ይቅር ባይ አምላክ ነው። ስለዚህ ተመለሰ። አሁን ይሄ ሁሉም በመመለሱ ደስ አላቸው። በመጥፋቱ እንደዛ ሲሰርቡት የነበሩ ዛሬ በመመለሱ ደስ አላቸው። ሶፎንያስን ቢመለስ ማንም ይወደዋል። ይረሱታል፣ ይሄ ህዝብ እውነት ይረሱታል። ስለዚህ የሶፎንያስን ነገር ከመሸፈን ይልቅ እሱን ትሪት ተደርጎ ወደ ነበረበት ማንነት እንዲመለስ ወይ ደግሞ ሀገርም ቀይሮ አይዶን ነው እንደዛ ማድረግ ይቻላል እንጂ የሱን ገበና ለመሸፈን ወጣቱን ማፈስ ይሄን አግባብ ነው የሚል ግምት የለኝም። እውነት እኔ ያሳዘነኝ አዶናይ እንዴ ቴድሮስ ነኝ ብሏል እኮ። ድንገት እውነት ወደፊቱ ቴድሮስ ቢሆንስ? አሁን ይለቃችኋል ቴድሮስን አስራችሁ? ኧረ ተውኝ። የሆነ ቪዲዮ ፎቶ አይቼ ገረመኝ። አዶናይ ፊቱ ሲጨማደር ግንባሩ ላይ መስቀል ይሰራል። ይሄው ምልክቱ አሉ አንዳንድ ልጆች። ግን ወደ ቁም ነገሩ ስንመጣ ጥሩ አይመስለኝም። ወጣቱን እስር ቤት ማለማመድም ጥሩ አይደለም። እስር ቤት ምን እንደሚለምዱ አይታወቅም። እኔ ድሮ አስታውሳለሁ የዛሬ ስንት ዓመት ትንሹ ወንድሜ ከሰው ጋር ተጣልተው እስር ቤት ሲገባ የሱ ከፍ የሚለው ወንድሙ ስንት ሺህ ብር ከፍሎ ከእስር ቤት አስወጣው። እንዴ ይቀጣ፣ ለምንድን ነው የምታስወጣው ብለን ስንለው እኛ እንኳን እስር ቤት ምን ለምዶ እንደሚመጣ አናቅም። ድንገት የባሰ ይሄ ገና የመጀመሪያው ነበረ፣ ገና ወጣት ነበረ። ገና በዚህ እድሜው ታስሮ እስር ቤት ከሚለማመድ ብሎ ያላቅሙ ካለ ከሌለው ተበድሮ ከእስር ቤት አስወጣው። እንደውም ሁሉም ተቃውሞ ነበረ፣ ግን ምን እንደሚማር አናቅም ማለት። አሁን ላይ ሳስበው እውነቱን ነው። ምክንያቱም ገና ወጣት ነው። እስር ቤት እዛ ይበላል፣ ይጠጣል፣ እንደፈለገ ይሆናል። ሰው ምን ተለማምዶ እንደሚወጣ አይታወቅም። ወይ ቤቱ ሊያረገው ይችላል። ዛሬ ከጓደኛዎቹ ጋር ተደባድቦ ነው፣ ነገ ደግሞ ትልቅ ወንጀል ሰርቶ ሊገባ ይችላል። ቤቱ ያረገዋል። ግን ምን አለ ወንድሜ፣ እውነቴን ነው የምላችሁ፣ ምን እንደሚለምድ አናቅም እዛ እስር ቤት። ገና ይሄ ህፃን ልጅ ገና የመጀመሪያው ነው። በመጀመሪያ ጥፋቱ እስር ቤት እንተን ከምንለው ዋጋ ይከፈልለት ተብሎ ስንት ብር ከፍሎ አስወጣው። ትንንሾች ናቸው፣ እሱም ትንሽ ነው፣ ትንሹም ወንድሜም ትንሽ ነው። በቃ በትንሽ አይምሮ አስቡ። ገብቶ አቅም እስር ቤት
እና የእስር ቤት ጥሩ የለም። ምንም የማያውቁ ልጆችን እስር ቤት መክተት ራሱ ተለማመዱት ማለት ነው። ነገ ትልቅ ወንጀል ሰርታችሁ ግቡ ማለት ነው። አሁን ጃኒ ይቅርታ ጠይቋል። አልመሰለኝም አለ። ወጣት ነው፣ አሜሪካ የኖረ ልጅ ነው መሰለው፣ ለበሰ። ጸያፍ ምግባር አልታየበትም። መጥፎ ነገር ስንት ቲክቶክ ላይ ሲራቁታቸውን የሚባልጉ አይተን የለ እንዴ? እነሱ ሰሩ አይሆን። አሁን ይሄ ጥቁሩ ሰሞኑን በጣም ብልግና እየሰራ ነው። የሴትን ራቁት ፎቶ እየያዘ ነው፣ እያስፈራራ መድኃኒት መጠጧ ውስጥ ጨምሮ። አሁን እነዚህን ያዙ። ግን አዶናይን ይሄ ማነው ዮሐን ማን ነበር ስሙቴ? ጆሲ ምንም ኖርማል ነው። ጆሲ የለበሰው ልብስ ቀይ መሆኑ ነው። በቃ ይሄን ለማንጸባ